ማንቸስተር ዩናይትዶች ትላንትና በዲያጎ ዳሎት ጎል 1-0 ሲመሩ ቆይተው ከዛ በኋላ አሸንፈው ይወጣሉ ተብሎ ሲጠበቁ 83ኛው ደቂቃ ላይ በገባባቸው ጎል ከዌስትሃም ጋር አንዳቻ በኦልድ ትራፎርድ ተለያይተዋል። ከዚህ ውጤት በኋላ ሮይ ኪን የሰጠው አስተያየት ምን መሰላችሁ? እንደ ቶክ ስፖርት ዘገባ ከሆነ ዌር አር ዘ ስታንዳርድስ ብሏል። ስታንዳርዶቹ የታሉ እንደማለት ነው። ስለዚህ ዌር አር ዘ ስታንዳርድስ በሚልበት ጊዜ ማንቸስተር ዩናይትዶች የሚታወቁበት ማንቸስተር ዩናይትድ ነው የሚያስብሉት ስታንዳርዶች አሉ አይደለ? እና ያ የት አለ በማለቱ ነው። ስለዚህ ለምሳሌ ማንቸስተር ዩናይትድ የሚታወቅበት ነገር ምንድነው ካላችሁ እሱ ምንድነው ያለው? this is Manchester United, how can the standards have dropped this far? like ማንቸስተር ዩናይትድ ይሆናል እና ስታንዳርዱ በዚህ ያህል ርቀት ወይም ደግሞ በዚህ ያህል መጠን እንዴት ሊወርድ ይችላል ነው ያለው። ስለዚህ ቡድኑ ምንድነው ትኩረት የለውም፣ ፕሮፌሽናል አይደሉም እና ዊኒንግ ሜንታሊቲ ወይም ደግሞ የአሸናፊነት ስለንቦና እንደሌላቸው ነው የገለጸው። እሱ ብቻ ሳይሆን they defended like a pub team በማለት ነው የተናገረው። ስለዚህ የፓብ ቲም ሲል ልክ አሁን የሰፈር የመንደር ቡድን ወይም ደግሞ ፕሮፌሽናል ያልሆነ እንደ አማተር ቡድን ነበር ሲጫወቱ የነበረው እና በዛም በጣም መበሳጨቱን የገለጸው ማለት ነው። ስለዚህ ልክ ከሱ በተጨማሪ ሌሎች የዜና ምንጮች ስለ ማንቸስተር ዩናይትድ ያወሩትን ነገር አጋራቸዋለሁኝ። እናም የማንቸስተር ዩናይትዶች የመጨረሻው ፋይናል ስኮር 1-1 ነው። ማንቸስተር ዩናይትድ 1 ዌስትሃም 1። ስለዚህ ምንድነው የተፈጠረው? ቅድም እንደነገርኳችሁ ዳሉት 88ኛው ደቂቃ ላይ ጎሉን አገባ። እንደውም የመጀመሪያው በዚህ የውድድር ዓመት የፕሪሚየር ሊግ ጎሉ ይመስለኛል ካልተሳሳትኩኝ። ከዛ በኋላ ማጋሳ 83ኛው ደቂቃ ላይ ጎሉን አስቆጠረ ማለት ነው። እናም በጣም ብዙ የማንቸስተር ደጋፊዎችን እያበሳጨው ያለው ነገር ምንድነው? ማንቸስተር ዩናይትዶች ቶፕ 5 ወይም ደግሞ 5ኛ ደረጃ ላይ ሊያስቀምጣቸው የሚችለውን ድል ነው አሳልፈው የሰጡት። ምክንያቱም የዳሎት ኦፕነር ወይም የመክፈቻ ጎል ተስፋ ሰጥቷቸው ነበረ። ነገር ግን ማንቸስተር ዩናይትዶች they failed to secure 3 points 3 ነጥብ ይዘው መውጣት ወይም 3 ነጥብ አስጠብቀው መውጣት አቅቷቸዋል ነው የሚለው የፎክስ ስፖርትስ ዘገባ። እናም እንደ ስካይ ስፖርት ዘገባ ደግሞ ከሆነ የማጋሳ ሌት ኢኳላይዘር ወይም ደግሞ ረፍዶ 83ኛው ደቂቃ ላይ አይደለ የገባው። ያቻነቱ ጎል የሩበን አሞሪምን ቡድን ኦልድ ትራፎርድ ላይ ያው ድሉን ይዞ እንዳይወጣ እንዳደረገው ነው የገለጸው። እናም ያው በጣም የማንቸስተር ዩናይትዶችን ቅድም ለመንገር እንደሞከርኩት ያበሳጫቸው ነገር ምንድን ነው? ማንቸስተር ዩናይትዶች they held 2-1 draw at home by struggling ዌስትሃም አሁንም ስትራግል እያደረገ ወይም ደግሞ ጥሩ አቋም ላይ ያልሆነ ቡድን ነው። ስለዚህ ጭራሽ ሬሌጌሽን ወይም ደግሞ የወራጅ ቀጠና ውስጥ ወይም የወራጅ ወደ ታችኛው ዲቪዚዮን የመውረድ ስጋት ላይ ባለ ቡድን አቻ መውጣት ወይም ደግሞ እሱም ቡድን አለማሸነፍ አለመቻል ያው ብዙዎችን እያበሳጨ ነገር ሆኗል ማለት ነው። ስለዚህ ሮይ ኪን ከዛ በተጨማሪ ምንድን ያለው? ማንቸስተር ዩናይትዶች desperate ነበሩ። they were desperate after late leveler costs them 2 points against relegation threatened West Ham። ስለዚህ የወራጅ ቀጠና ላይ ያለ ወይም ደግሞ ወደ ታችኛው ዲቪዚዮን መውረድ ከሚያሰጋው ቡድን ላይ እነሱ ያቻ ጎል ሲገባባቸው they were desperate ለሆነ ነገር desperate ሆነናል ስንል ያንን ነገር ለማግኘት ተንሰፍስፈናል እንደማለት ነው። ስለዚህ ጥፋቱን ከሰሩ በኋላ ማንቸስተር ዩናይትዶች እነሱ ምንድነው they were frightened ተሳቀው እንደነበረ ሲገልጽ ነበረ ሮይ ኪን ማለት ነው። ከዛ በተጨማሪ ምንድነው የተባለው? after they get the goal you are playing against the team in the bottom 3 they take their foot off the gas በማለት ነው የተናገረው ሮይ ኪን። ስለዚህ ምንድነው ያለው? ጎሉ ስታገቡ እናንተ ጭራሽ የተጫወታችሁ ያላችሁት ከታችኛው ከመጨረሻ 3 ቡድኖች መካከል ካንዱ ጋር ነውና they take their foot off the gas በሚልበት ጊዜ እግራቸውን ከነዳጁ ላይ አንስተዋል ወይም ደግሞ በደንብ መታገል እንደነበረባቸው በተጫዋቾቹ ሞራል በጣም ተበሳጭቶ ሲያወራ ነበር። እና ምንድነው ያለው? take nothing away from West Ham and they just about deserve the equalizer ነው ያለው። በቃ ዌስትሃሞች ያቻነቱ ጎል ይገባቸዋል በማለት ነው የተናገረው ሮይ ኪን ስካይ ስፖርትስ ዘገባ መሰረት። አልጨረሰም። you're just putting yourself under pressure every time I watch this United team they disappoint ነው ያለው። በቃ እና ራሳችሁን ጫና ውስጥ የምከቱት ራሳችሁ ናችሁ እና ሁሉ ጊዜ ይሄንን ቡድን ባየው ቁጥር they disappoint። ስለዚህ ሰዎች እኛን ዲስአፖይንት ሲያደርጉን አዘንባቸው እንደማለት ነው። ከነሱ ማንጠብቀውን ነገር አርገው አሳዘኑን። they're clinical they were not nasty enough to get the job done they are not clinical እና አስፈሪ አልነበሩም ዌስትሃሞች።
they were not nasty enough to get the job done ትላንትና ስራውን ለመስራት ወይም ደግሞ አቻ ለመሆን ለማሸነፍ የመጡ ቡድኖች እንዳሉ ነው የገለጸው። people will be scratching their heads 1 minute they're making progress when and you go fifth there will be a lot of frustration ለማንኛውም እሱ በቃ ሲያወራ የነበረው ያው ትላንትና ማንቸስተር ዩናይትዶች 5ኛ ደረጃ ላይ የመቀመጥ ቶፕ 5 የመሆን እድል ነበራቸው። ከዛ ግን አሁን ሰዎች they'll be scratching their heads ጭራሽ ግራ ይገባቸዋል። ምክንያቱም የሆነ ሰዓት ላይ ልታሸንፉ ነበረ፣ ከዛ ግን ሊወርድ በደረሰ ቡድን አቻ ወጣችሁ የሚለውን ነገር ነው እየተናገረው። ስለዚህ ምንድነው ያለው show your ኳሊቲያችሁን አሳዩ እና የመጨረሻዎቹ 4 ወይም 3 ጨዋታዎች ላይ ማንቸስተር ዩናይትዶች ዴስፕሬት ነበሩ። በጣም መጥፎ አቋም ነበር የነበራቸው። በቃ የሚያስፈልጋቸውን ውጤት ይዘው ለመውጣት እድል ነበራቸው። ነገር ግን they were almost frightened በጣም ፈርተው ነበር ያለው። ስለዚህ በቃ አሁንም እንደ ሮይ ኪን አገላለጽ ከሆነ ተመሳሳይ ችግሮች ናቸው ማንቸስተር ዩናይትድ ቤት እየታዩ ያሉት። የመጨረሻዎቹ 3-4 ጨዋታዎች ያሉበትን ሁኔታ ጠቅልሎ የሚያሳይ ነው። እናም እነሱ በቂ የሚባል ነገር እየሰሩ እንዳልሆነም ተናግሯል። ከዛ በተጨማሪ ተጫዋቾቹ ራሳቸው where is the frustration በማለት ነው የተናገረው እና ጨዋታዎችን በቅርበት ስከታተል ነበረ። ኳሊቲ ያንሳቸዋል፣ ኃይለኝነት ያንሳቸዋል በማለት ነው የተናገሩት። ለምሳሌ ከፓላስ ጋር ስለነበራቸው ጨዋታ ሲያወራ they got 2 goals against ፓላስ ነው ያለው። 2 ጎል አግብተው ነበር ከክሪስታል ፓላስ ላይ but they defended like a pup team ነገር ግን መከላከላቸው እንደ ሰፈር ቡድን ነበረ በማለት ነው የተናገረው እና there is expectation at this club you have to deal with that በቃ እዚህ የማንቸስተር ዩናይትድ ተጫዋቾች ስትሆኑ ከእናንተ የሚጠበቅ ነገር አለ። ያ ነገር ግድ ነው፣ የማይቀር ነገር ነው እንደማለት ነው። ስለዚህ ማንቸስተር ዩናይትድ ቤት እስካላችሁ ድረስ ማሸነፍ ይጠበቅባችኋል የሚል ትርጉም ሊኖረው ይችላል እና the reason you're playing for Man United is that you deal with these situations። ስለዚህ ያው ተጫዋቾች ሊደበራቸው ይችላል። እንደዚህ ተናገረን፣ አቻ ወጥተናል እኮ አቻ መውጣት ለማንቸስተር ዩናይትድ በቂ አይደለም። ስለዚህ ያንን መጋፈጥ አለባችሁ እንደማለት ነው። ስለዚህ እናንተ ጭንቀት ውስጥ ከገባችሁ እናም ደግሞ you worry why they're playing for Man United and what they are fearful of West Ham ብቻ በቃ ዌስት ሃምን እንዴት ትፈራላችሁ በማለት ነው በጣም ተበሳጭቶ ሲያወራ የነበረውን ማለት ነው። እና ያው የስካይ ስፖርቱ ጋሪ ኔቨል ምንድን ያለው አልገባኝም ነው ያለው። በቃ ቡድኑ ላክ ኦፍ ኤርጀንሲ ያለው ላክ ኦፍ ኤርጀንሲ ማለት አስቸኳይ ነገር አለ አይደለ? እና ያ ውስጣቸው የለም፣ ሞራል የላቸውም እንደማለት ነው። ላክ ኦፍ ኢንቴንሲቲ ኃይለኝነትም የላቸውም። አይ ዶንት ጌት ደ ስሎ ፕሌይ ና እንግዲህ እንደ ጋሪ ኔቨል ገለጻ ከሆነ ተጫዋቾቹ ቀስ ብለው ነው የሚጫወቱት። ያ አልገባኝም በማለት ነው የገለጸው። አይ ዶንት ጌት ደ ላክ ኦፍ ሪስክ ኢን ደ ጌም በማለት ተናግሯል። ከዛ በተጨማሪ ጋሪ ኔቨል ምን ብሎ ነው የጨመረው? ሮይ ኪን በቃ ኢንቴንሲቲ ወይም ኃይለኝነት ከመጀመሪያው ጀምሮ እንደሚፈልግ ነግሮናል። ነገር ግን አሁን ስጠረጥር ምን አለ he's not going back into the changing room saying guys play slowly tonight በቃ አሁን ስጠረጥር መልበሻ ክፍል ሄዶ እናንተ ልጆች ቀስ ብላችሁ ተጫወቱ ዛሬ የሚላቸው አይመስለኝም። እንደውም እሱ ምድረው ጋሪ ኔቨል የተናገረው ምንድን ነው? እኔ እንደውም ሲመስለኝ አለ በቃ ኳሱን በፍጥነት ቶሎ እንያዘው፣ ወደፊት በደንብ እንሂድ እና አስፈሪ ሆነን በኃይል እንጫወት የሚላቸው ይመስለኛል በማለት ነው የተናገረው። እና ግን ያ ምናልባት እሱ መልበሻ ክፍል ያን እንዲናገር ይችላል። ያ ንግግሩ ግን ሜዳ ላይ ሲተገበር አናየውም። ስለዚህ ያለምን እንደሚፈጠር አልገባኝም በማለት ነው የተናገረው። አፍጋት ኖ አንደርስታንዲንግ የገባው ነገር እንደሌለ ነው የተናገረው። እና በቃ በአጠቃላይ ሁለቱ መበሳጨታቸውን የገለጸው። ወደ ዳሎት በምንመጣበት ጊዜ በጣም ተጨንቀን ነበር፣ የራሳችን ጥፋት ነው በማለት ነው የተናገረው። ምንድን ያለው እሱ የማንቸስተር ዩናይትድ ቡድን የመክፈቻውን ጎል በኦልድ ትራፎርድ ካስቆጠሩ በኋላ ጭራሽ ጭንቀት ውስጥ እንደገቡ ነው የገለጸው እና and must look at themselves after squandering another lead ሌላ ከመሩ በኋላ ነጥብ ጥለው መውጣታቸውን ይህንን ሁኔታ ተመልሰው መቃኘት እንዳለባቸው ነው የተናገረው። ስለዚህ ምንድን ያለው ዲያጎ ዳሎት obviously disappointed we have to control much more of the game especially at home በተለይ በሜዳችን ስንጫወት የጨዋታውን ብዙ
ጊዜያት ወይም ብዙ ደቂቃዎች ኮንትሮል ማድረግ አለብን በማለት ነው የተናገረው። ከዚያ ልክ ዛሬ ማታ እንደሆን ነው እንደዚህ አንክሸስ ወይም ደግሞ በጣም መጨነቅ የለብንም እና ከዛ በተጨማሪ በኳስ ቁጥጥሩ ላይ ትንሽ ተዝረክርከው እንደነበር ተናግሯል። we were a bit sloppy ያለው እሱን ያለውን ያደለውኝም። ስለዚህ obviously disappointed with the draw ያው አቻ በመውጣታቸው በጣም ያው በግልጽ ደስ እንዳላለው ነው የገለጸው እና ጨዋታው የኛ ነበር ነው ያለው። ስለዚህ በስተመጨረሻ ምንድን ነው የተናገረው ዲያጎ ዳሎት? it's a solution we need to find በቃ መፍትሄ ማግኘት አለብን እናም በስተመጨረሻ ራሳችንን መመልከት አለብን ምክንያቱም ይህ የኛ ጥፋት ነው በማለት ነው የተናገረው። ያው የስካይ ስፖርትስ የእግር ኳስ ተንታኞች ምን በማለት ነው የተናገሩት? ያው ማንቸስተር ዩናይትዶች ድጋሚ ተመልሰው ጫና ውስጥ እንደሚገቡ ነው የተናገረው። ምክንያቱም ምንም ትላንትና ኮንሰንትሬሽን ወይም ደግሞ ትኩረት አልነበራቸውም ሜዳው ላይ እና የሩበን አሞሪም ቡድን ለ7 ጨዋታዎች ላይ ክሊንሺት ወይም ደግሞ ጎል ሳይገባበት ምንም አይነት ጨዋታ አላስተናገደም። ሁሉም ጨዋታዎች ላይ ጎል እንደገባባቸው ነው ተንታኞቹ እዚህ ጋር ሲያወሩ የነበረው። ከዛ በተጨማሪ ደግሞ ያ they had 42 touches ምንድን ነው በኦፖዚሽን ዌስትሃም ግብ ክልል ላይ 42 ጊዜ ኳሱን ነክተውታል። ያ ምንድን ነው በጣም ትልቅ ቁጥር ነው መጨረሻ ላይ የምታገቡት ጎል አንድ ብቻ ከሆነ በማለት ነው እንግዲህ ስፖርት ተንታኞች የገለጹት። ምክንያቱም የተቀናቃኝ ቡድን የፔናልቲ ቦክስ ወይም ደግሞ ፍጹም ቅጣት ምት አካባቢ መምቻ አካባቢ ላይ 42 ጊዜ ኳሱን ከነካችሁት እና አንድ ጎል ብቻ ካስቆጠራችሁ ውጤታማ እየሆናችሁ አይደለም በማለት ተናግረዋል። ስለዚህ ያው አሞሪም በአሁን ሰዓት ላይ በተለይ ምንድን ነው ሰከንድ ቦል ሎስስ ኳሶቹን እነሱ ጋር ለመሆን ወይም ደግሞ ኳሶቹን የተቀሙን ስለነበረ እሱን እንደ ምክንያት ሲያነሳ ነበር እንደዚህ ዘገባ ከሆነ ማለት ነው። ስለዚህ የነሱ የስካይ ስፖርት የስፖርት ተንታኞቹ ምንድን ያሉት if you don't compete ካልተወዳደራችሁ or can't compete ወይም መወዳደር ማትችሉ ከሆነ ለሙሉ 90 ደቂቃው መጨረሻው ይሄ ነው ነጥብ ተጥላላችሁ የሚል ትርጉም ሊኖረው ይችላል።